የተለያዩ ሀገራት ብሮችን ይዛችሁ ወደ ኢትዮጵያ ብር መመንዘር ከፈለጋችሁ እንደዚሁም በተለያዩ ሀገራት ኖራችሁ ወደ ኢትዮጵያ የተለያዩ ብሮችን በጥቁር ገበያ ሐዋላ እንደዚሁም ደግሞ በግል ቢሮ እና በተለያዩ ባንኮች በተሻለ መንገድ ለመመንዘር ከፈለጋችሁ ያንን በዕለታዊ መረጃ ስንት ገባ የሚለውን የምንሰጣችሁ ገጽ ነው። የዛሬ ጥቅምት 18 2018 ዓመተ ምህረት ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መጥተናል። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያው 170 ብር ከ36 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ደግሞ አዲስ አበባ ውስጥ ሮሃ ፎሬክስ ላይ አንዱ የአሜሪካ ዶላር በ170 ብር ከ05 እየተመነዘረ የሚገኝ ሲሆን በ173 ብር ከ45 ደግሞ በመሸጥ ላይ ይገኛል። በተሻለ ከሚመነዝሩ ባንኮች ደግሞ በምናይ ሰዓት በኢትዮጵያ ብሔራዊ ባንክ ላይ አንድ የአሜሪካ ዶላር በዛሬው ዕለት በ152 ብር ከ91 እየተመነዘረ የሚገኝ ሲሆን መሸጫው በ153 ብር ከ90 ነው። እንደዚሁም ሂጅራ ባንክ ላይ በ149 ብር ከ31 እየተመነዘረ የሚገኝ ሲሆን በ152 ብር ከ30 ደግሞ በመሸጥ ላይ ይገኛል። ብርሃን ኢንተርናሽናል ባንክ ላይም በ148 ከ68 እየተመነዘረ በ151 ከ65 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 198 ብር ከ05 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮዎች ላይ ደግሞ ኢትዮጵያ ውስጥ በ192 ብር ከ10 እየተመነዘረ ይገኛል። እንደዚሁም በ195 ብር ከ94 ደግሞ በመሸጥ ላይ ይገኛል። በከፍተኛ ከሚመነዝሩ ባንኮች ደግሞ በኢትዮጵያ ብሔራዊ ባንክ ላይ አንዱ ዩሮ 178 ብር ከ95 እየተመነዘረ የሚገኝ ሲሆን በ179 ከ65 በመሸጥ ላይ ይገኛል። ኦሮሚያ ኢንተርናሽናል ባንክ ላይም በ178 ብር ከ10 እየተመነዘረ በ178 ብር ከ91 በመሸጥ ላይ ሲገኝ ገዳ ባንክ ላይም በ173 ብር ከ47 እየመነዘሩ በ176 ብር ከ94 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 226 ብር ከ75 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ደግሞ ኢትዮጵያ ውስጥ 216 ብር ከ35 እየተመነዘረ ይገኛል። መሸጫው ደግሞ 220 ብር ከ68 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ኢትዮጵያ ብሔራዊ ባንክ ላይ አንድ ፓውንድ ስተርሊንግ 205 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫው 205 ብር ከ92 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ 201 ብር ከ88 እየመነዘሩ በ205 ብር ከ15 ሲሸጡ፣ ዳሽን ባንክ ላይ ደግሞ በ199 ከ89 እየመነዘሩ 203 ከ89 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 46 ብር ከ38 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ሮሃ ፎሬክስ ላይ ደግሞ ኢትዮጵያ ውስጥ 45 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫ 46 ብር ከ82 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ሂጅራ ባንክ ላይ 43 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ67 ነው። ብሔራዊ ባንክ ላይ ደግሞ 41 ብር ከ83 እየተመነዘረ 42 ብር ከ20 ሲሸጥ፣ ኦሮሚያ ኢንተርናሽናል ባንክ ላይ 41 ብር ከ37 እየተገዛ 41 ብር ከ83 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 23 ብር ከ92 ሲመነዘር በግል ምንዛሬ ቢሮ ላይ ደግሞ 22 ብር ከ38 እየተመነዘረ የሚገኝ ሲሆን መሸጫው 22 ብር ከ83 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ኢትዮጵያ ብሔራዊ ባንክ ላይ አንዱ የቻይና ዩዋን 21 ብር ከ62 እየተመነዘረ የሚገኝ ሲሆን መሸጫው 21 ብር ከ76 ነው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 21 ብር ከ33 እየመነዘሩ የሚገኝ ሲሆን 21 ብር ከ62 መሸጫው ነው። ወጋገን ባንክ ላይ ደግሞ 20 ብር ከ92 እየመነዘሩ 21 ብር ከ34 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 45 ብር ከ42 ሲመነዘር በግል ምንዛሬ ቢሮ ደግሞ በከፍተኛ 44 ብር ከ10 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ98 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ሂጅራ ባንክ ላይ አንድ ሳውዲ ሪያል 42 ብር ከ35 እየተመነዘረ የሚገኝ ሲሆን መሸጫው 43 ብር ከ19 ነው። እንደዚሁም ብሔራዊ ባንክ ላይ ደግሞ 40 ብር ከ97 እየተመነዘረ የሚገኝ ሲሆን 41 ብር ከ33 በመሸጥ ላይ ይገኛል። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 40 ብር ከ52 እየመነዘሩ 40 ብር ከ97 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ 214 ብር ከ14 ሲመነዘር በግል ምንዛሬ ቢሮ ደግሞ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ
200 ብር ከ50 እየመነዘሩት ይገኛሉ። የሚሸጡት ደግሞ 204 ብር ከ51 ነው። እንደዚሁም በባንኮች ደግሞ በከፍተኛ ኢትዮጵያ ብሔራዊ ባንክ ላይ አንድ ስዊስ ፍራንክ 193 ከ17 እየተመነዘረ በ194 ከ57 ሲሸጥ፣ ኦሮሚያ ባንክ ላይ ደግሞ በ190 ብር ከ76 እየመነዘሩ በ193 ብር ከ17 በመሸጥ ላይ ይገኛሉ። ወጋገን ባንክ ላይ ደግሞ በ187 ብር ከ33 እየመነዘሩ በ191 ከ08 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 121 ብር ከ69 ሲመነዘር በከፍተኛ ደግሞ ከሚመነዝሩ የግል ቢሮዎች ላይ ሮሃ ፎሬክስ ላይ አንድ የካናዳ ዶላር 109 ብር እየተመነዘረ የሚገኝ ሲሆን የሚሸጠው ደግሞ 111 ብር ከ18 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ኢትዮጵያ ብሔራዊ ባንክ ላይ አንዱ የካናዳ ዶላር 109 ብር ከ94 ሲመነዘር መሸጫው 100 ብር ከ10 ብር ከ49 ነው። እንደዚሁም ኦሮሚያ ባንክ ላይ 108 ብር ከ32 እየመነዘሩ በ109 ከ94 ሲሸጡ፣ ብርሃን ባንክ ላይ ደግሞ 105 ብር ከ97 እየመነዘሩ በ108 ብር ከ09 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 110 ብር ከ95 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ የአውስትራሊያ ዶላር 100 ብር ከ73 እየተመነዘረ የሚገኝ ሲሆን መሸጫው 101 ብር ከ70 ነው። እንደዚሁም ኦሮሚያ ባንክ ላይ 98 ብር ከ71 እየተመነዘረ 100 ብር ከ68 ሲሸጥ፣ ልማት ባንክ ላይ ደግሞ 95 ብር ከ91 እየመነዘሩ 97 ብር ከ83 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 18 ብር ከ12 ሲመነዘር በከፍተኛ ከሚመነዝሩ ባንኮች ላይ ደግሞ ኢትዮጵያ ብሔራዊ ባንክ ላይ አንድ ክሮናን 16 ብር ከ39 እየመነዘሩ 16 ብር ከ50 እየተሸጠ ይገኛል። እንደዚሁም ኦሮሚያ ባንክ ላይ 16 ብር ከ18 እየመነዘሩ በ16 ብር ከ39 ሲሸጡ፣ ወጋገን ባንክ ላይ ደግሞ 15 ብር ከ87 እየመነዘሩ 16 ብር ከ18 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 555 ብር ከ64 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ኢትዮጵያ ብሔራዊ ባንክ ላይ አንድ ኩዌት ዲናር በዛሬው ዕለት 501 ብር ከ24 ሲመነዘር መሸጫው ደግሞ 505 ብር ከ42 ነው። እንደዚሁም ኦሮሚያ ባንክ ላይ 495 ብር ከ51 እየመነዘሩ 501 ብር ከ24 ሲሸጡ፣ ልማት ባንክ ላይ ደግሞ 481 ብር ከ47 እየመነዘሩ 491 ብር ከ10 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 46 ብር ከ10 ሲመነዘር በባንክ ደግሞ 42 ብር ከ05 እየተመነዘረ ይገኛል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 452 ብር ከ30 ሲመነዘር በባንክ ደግሞ 399 ብር ከ58 እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 240 ብር ከ28 ሲመነዘር በባንክ ደግሞ 210 ብር ከ90 እየመነዘሩት ይገኛሉ። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 443 ብር ከ02 ሲመነዘር በባንክ 396 ብር ከ25 እየመነዘሩት ይገኛሉ። ሌላኛው ገንዘብ ቱርክ ሊሬ ነው። አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ06 ሲመነዘር በባንክ ደግሞ 3 ብር ከ62 እየመነዘሩት ይገኛሉ። የመን ሪያልን ስናይ ደግሞ አንድ የመን ሪያል በጥቁር ገበያው በ0.71 ሳንቲም ሲመነዘር በባንክ ደግሞ በ0.62 ሳንቲም እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ92 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.86 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ19 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳቸው።